መተኛታችሁ በፊት የዕለት ውዳሴ ማርያም አድርሳችሁ ቅድስት ሆይ ለምኝልን ብላችሁ እናታችሁን ድንግል ማርያምን ተማጽናችሁ ተኙ። ውዳሴ ማርያም የሚጸልይ እመቤታችን ትሰማዋለች። ውዳሴ ማርያም የሚጸልይ ከእመቤታችን በመልጃዋ የሚያጣው ነገር የለም። ስለዚህ እመቤታችንን በውዳሴ ማርያም ያዙ። ዛሬኛ በቀን አንድ ጊዜ ውዳሴ ማርያም ለመጸለይ እመቤታችንን ለማመስገን ቅድስት ሆይ ለምኝልን ለማለት ጊዜ የለንም። እንደ ቅዱስ ኤፍሬም እመቤታችንን በቀን 64 ጊዜ ነበረ የሚያመሰግኗት። ስንት ጊዜ አልኳችሁ? 64። በቀን አንድ ጊዜ ውዳሴ ማርያም የማንጸልይ ሰዎች እመቤታችን በቅዱስ ኤፍሬም አይን ካየችን ስለ እውነት በፊቷ ከገለባ ይልቅ እንቀላለን፣ ፍሬ ቢስ እንሆናለን። እመቤታችንን ያዟት። ዝም ብሎ እመቤታችንን እወድሻለሁ፣ አከብርሻለሁ፣ የአምላክ እናት ነሽ እያሉ መጥራት ሳይሆን እንደ አባቶቻችን ውዳሴ ማርያም እያደረሳችሁ ጥሯት። ሌላው ጊዜ ሌላችሁ እንደው ነገ ብትሞቱ ለፍርድ የምትቆሙት ሥላሴ ፊት ነው። ስለዚህ ጊዜ ከሌላችሁ ቢያንስ ጧት ሰይፈ ሥላሴን ጸልያችሁ ጡ። ምን ጸልያችሁ ጡ? ሰይፈ ሥላሴ። ሰይፈ ሥላሴን የሚጸልይ ሰው መጽሐፉን ተመልከቱ።